ሔዋን ሔዋን ወይ ክብርሽ ወይ ክብርሽ ይሰማኛል መቼ ልትመጣ ይሁን የፊታችን ሳምንት ለዚህ ነበር እንደሄድከው አይ ኖ አይደለም ክብርሽ እየፈጠንክ ነው ሐሳቡ ኧረ በፍጹም እኔማ እንድትመጣልኝ እፈልጋለሁ እሺ እንዴ ምን ነካ ክብርሽ ና ዲና ክብርሽ እሺ ወይ እሺ ና አረና እሺ ክብርሽ የማስጨንቅ ነገር ሊያስጨንቀኝ ነው እንግዲህ አሁን እንዴት ነው እስካሁን ይበቃል ከቤቴ ውጭልኝ የምላት የጥቅምት አበባ ነሻሉ ዋወድሽው አካል መክሊቴ ቤት ነሽ እንዴ ዛሬ ልውጣልሽ ከቻልሽ እችላለሁ ደስ ይለኛል ሆይ የቱ ተወዶ እልሽውዬ ባለቤቴ ዶክተር ክብሩ ከሄደበት የሚቀጥለው ሳምንት ይመለሳል ለዚህ ነው ሄደው ፈተና ጊዜው አውሽ ጊዜው በጣም ነው የሚፈጥነው ይውዬ ጊዜው ፈጣን ነው ጊዜው በጣም ነው የሚሮጠው አገባኝና ነው ስለ ጊዜ መቀባጥረው ይልሽ እኔ ቆንጆ ለምንድን ነው እኔ ቆንጆ ማለት መልሽ ጓደኛዬ ባለቤቴ ዶክተር ክብሩ ከሄደበት የሚቀጥለው ሳምንት ወደ ቤቱ ይመለሳል የኔ ባለቤት ዶክተር ክብሩ እኮ ነው ስሙ ረስተሽው ነው የድሮ ሰው ስም መሰለሽ እኛ ራሳችን ከድሮ ሰዎች ሆነናል አረጅን እኮ ጊዜው ይሮጣል ጊዜው እንዴት እንደሚፈጥን ምን አገባኝ ለምንድን ነው ስለ ጊዜ ማወራው ይኸውልሽ ባለቤቴ የሚቀጥለው ሳምንት ወደ ቤቱ ይመለሳል ቤቱ ለቀሽ ውጭልኝ መክሊት እና እሱ አስደነገጥከኝ ስለ ትዳር ብቻ አይደለም ስለ አንዳንድ ህይወት ጉዳዮችም ላማክርሽ ይችላል አይዞሽ እሺ አይዞሽ አዎ ማለት አይ እንደዚህ ብቻሽን እስክታወሪ ድረስ ህይወት የፈተነችሽ አይመስለኝም ነበር አይዞሽ ዋኪውት አልፈተነችኝም ነው ሔዋን ናት የፈተነች ሔዋን ስራዋ ከአዳም ጊዜ ጀምሮ መፈተን መፈታተን ነው እሺ ስለማን ነው የምታወሪው ስለኔ ሔዋን እንዳይሆን ብቻ ኧረ ስለኔ ሔዋን ነው እና ያንቺ ሔዋን ማለት የኔ ሔዋን ፍቅርን ምን ነው መክሊት ምን አድርጊ ነው የምትያት ፍቅርን ባከከሩ ሊመጣ ነው ኢሳይስ እንዴ ክብሩ የኔ ባለቤት ነው ነው ደግሞ ስለመጣት ፈጠነ ስልጠናዬን ጨረስኩ ነው የሚለው ብሎ ጨረሰ ጊዜው አይደል ጊዜው ፈጠነ ኢሳይስ ወይ ጊዜው አንተ ሳታስበው እኮ ነው ብሎ የሚሄደው ወይ የዛሬ ጊዜ አንተ ነው ስለ ጊዜ መቀባጠሩ ግን ምን ነካኝ ይሱ ስለምንድን ነው እያወራኝ ነበር ስለ ፍቅር ፍቅርን ክብሩ ሊመጣ ስለሆነ ከቤት ውጭ ልላት እንዴ ምን ነው መክሊት ምን ነው እንዴት ነው ምን ነው እንዴ ብቸኝነትሽን አሳልፈሽባት ስታበቂ እንደዚህ በቀላሉ ውጪ እና ምን ልበላት ይሱ አይ እኔ እንደዚህ አይነት ሰው አትመስኝም ነበር እንዲህ አይነት የጥቅም ሰው አትመስኝም ነበር ተጠቅመሽባት ካለፍሽ በኋላ እንደቀላሉ ውጪ
መክሊት እኔ እንደዚህ አይነት ሴት አትመስይኝም ነበር። አይ በቃ እንደዚህ የጥቅም ሰው አትመስይኝም ነበር። አንቺ እንደዚህ አይነት ሰው አትመስይኝም ነበር። ይቺ ምንድነው እንዳማክርሽ የፈለግሽው? መነጽርና አውልቅና አናግረኝ። ሳማክርሽ ረቂቅ ሀሳቦቼ፣ አስተውሎቶቼና እይታዎቼ ጎልተው እንዲታዩሽ ብዬ እኮ ነው። ሀሳቦቹ ጎልተው የሚታዩኝ አንተ መነጽር ታደረክ ነው? ለካስ አንቺ ነሽ መነጽር ማድረግ ያለብሽ። እይታዎቼ ረቂቅ ስለሆኑ እንኪ መነጽር አድርጊ። ቀና ብለህ አናግረኝ። ምንድነው የፈለግሽው? እሺ መክሊት፣ ራስን እንዳገባ ሰው አስበው። አይ አላስበውም፣ ይቅርብኝ። እና ደግሞ ሚስትህ ውጭ ናት ያለችው። ፈረንሳይ ነው? ህንድ ብሌል ይችላል። አይ ህንድ አልፈልግም፣ ፈረንሳይ ይሻለኛል። የማባለ ፈረንሳይ ሄዶ የማሚስት ህንድ ትሄዳለች። እሺ ፈረንሳይ ናት ያለችው። እሺ ትወስደኛለች ወይስ በዛው ትቀራለች? አትቀርም፣ ትመለሳለች ዳዊት። ከዛ ግን እሷ እስክትመለስ ድረስ ብቸኝነቱ በጣም ስለጎዳና ስላጠቃ ከአንድ ጓደኛ ጋር አብረህ መሆን ጀመርክ አስጠግተው። ከዛ እሷ ልትመለስ ስትል ጓደኛህን ውጣ ብትለው ጥቅመኛ ያስብልሃል? ደግሞ ይሄ በዚህ እንዳለ ይህንን ሀሳብ ለቅርብ አለቃ ብታማክረው አንተ በጣም ጥቅመኛ ሰው ነህ። ብቸኝነትህን ጊዜ ካሳለፍክና ከተወጣ በኋላ ጓደኛህን ውጣ ማለት ጥቅመኛ ያስብልሃል ቢል ይሄ ራሱ ልክ ነው ዳዊት? ክብሩ ሊመጣ ነው እንዴ? ክብሩ ይመጣል ብያለሁ እንዴ? እኔ አሁን አላልሽም እንዴ? እና ምሳሌ ነው አንተ የሰጠው። ክብሩ የሚመለስ ከሆነ ሔዋን መውጣት አለ እኮ ወንድሜ። ሔዋን ምንም አትሰራ፣ መሄድ አለባት አይደል ወንድሜ? እውነት ኢሳያስ ያለው ልክ አለ እኮ። ኢሳያስ ነው ያለው ብያለሁ እንዴ? እኔ አሁን አለቃ ምናምን አላልሽም እንዴ? እና ላንተ ነው ምሳሌ የሰጠው። ኢሳያስ ያንተ አለቃ ነው እንዴ? እሺ ተኮላ ያለው ቢሆንም ልክ አለ እኮ 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 ተኮላ ስል ዛሬ ካፌ ማሚ መጣ። ጥሩ ነው። ማን መጣ? የድሮ ጓደኛሽ። ማን የድሮ ጓደኛ? መሰረት። ሂጂ። እንዴት ናት? አምሮባታል። ሂድ። እውነት የራሳ ጉዳይ ባንክ የራሳ ጉዳይ። እኔ የድሮ ጓደኛ እያልኩ የሰበሰብኩኝ ራሴ ላይ ጉዳይ ያመጣሁት። ክብሩ መቼ ነው የመጣው? የዳዊት ሚስጥር ነው። ራሱ ክብሩ ነው ሚስጥር እንዲሆን የፈልገው። ሰምተኛላ? ማየና ባዬ ማቀባበል ብለው እንዳይጨነቁ መምጫዬን እንዳያውቁ ብሏል። አደራ። መመለሻ ጊዜው ግን ፈጠነ በጣም ፊታዊታው ፈጠነ። ወይ ጊዜው ማይሮጣል እኮ በእናትህ። ወይ ጊዜ በቃ ጊዜው ነው የሚሄደው። በጣም ነኝ ነው ስለ ጊዜ የማወራው። ዝም ብልስ ወይ ጊዜ የኔ ቆንጆ እንዴት መጣሽ? ማለቴ ለምን መጣሽ? እንኳን ደህና መጣሽ። በጊዜ መጣሽ ብዬ ነው። በየትኛውም ሰዓት ብመጣ ቤቴ እኮ ነው። ምን ሆነሻል ሔዋን? ትችያለሽ። ደግሞ ምን እያደረጋችሁ ነው? እነማን ናቸው? ምን እያደረግሽ ነው? ምን እየተዝናናን ነው? ነይ ባይሆን ፈታ እንበል። ነይ ጥልሽ እስቲ እጅህን ታጠበው። ሽታው ሲኒውን በከለው። ስትሞቴ እስኪ መድኃኒት ይጠላል? መድኃኒቱን እኮ አይደለም የጠላሁት፣ ሽታውን ነው። እንዴት ነው አንዱ መርጦ መጥላት? ልጅን ሲወዱ ከነነፍጡ ይባል የለ? እሱስ ልክ ነው። ስለምን ንፍጥ ነው የምታወሩት? ይልቅ ክብሩ ሊመጣ መሆኑን ሰምታችኋል? ከመቼው? ጊዜው እንዴት ይሮጣል! በጣም እንጂ። ታዩም እንደ የዘተ ትምህርቱን ካቆመ ስንት ጊዜ ነው? አቤት የሰው ልጅ ባህር ማዶ ተሻግሮ ይማራል። አንተ እዚህ ተዘፍዘፈልኛል። ልውጣላችሁ? ልሂድላችሁ ወይስ ባህር ውስጥ ልግባላችሁ? እባክህ አታጓጓል። ጥልሽ እስቲ ስንት ጊዜ ያለፈውን ነገር እያነሳችሁ አትከራከሩ። ሚሉን አሰሚም እንዴ ላደርገው ነገር ሲያጓጓኝ ጅል ሆነ ልጅ። ወይኔ ጉዴ ፈላ እንዴ! ያለፈ ነገር አነጋገር ተባለ አይደል እንዴ? አንተን አይደለም ክብሩን ነው። ክብሩ ደግሞ ምን አረገ? ምን አለኝ ብሎ ነው የሚመለሰው? ሚስቱስ ባለ ትዳር እኮ ነው። ሚስቱ የት ትሄድበታለች?
እዛ ለራሱ ካመቻቸ በኋላ ቪዛ ይልክላትም ለእኛም ይጠቅመን ነበር። ለመሆኑ መቼ ነው የሚመለሰው? በቅርቡ ነው የመጣው፣ ቀጣይ ሳምንት ምናምን። እንደዛ ከሆነ ለዛ ላረጋኝ ሰርግ መለብሱን ሱፍ ቢያመጣልኝስ? በዚህ እንኳን ይጥቀመን እንጂ። አንተ ደግሞ ተማሪ ነው እሱ ከየት ያመጣል? ራሱ አስቦ ካመጣ ጥሩ፣ ካልሆነ ግን ዝም ብትል ነው የሚሻለው። እንደዛ ይሻላል። እዛ እኮ በትንሽ ብር የሚገዛው ነው የሚሆነው። አይ ይሁንም፣ መቼም መግሊቴ የሆነ ነገር ይዘህልኝና ማለቱ አይቀርም። በደንብ ነዋ እንዴ። ባሏ ከፓሪስ እየመጣ ባትለው ነው የሚገርመኝ። እና ቶክሲዶ ይዘህልኝና ብሎ ምን ችግር አለው? ጥልሽ ኧረ አይባልም፣ ነውር ነው። ምን ችግር አለው? ነውር ነው። ፈረንሳይ ይኖራል። እዚህ አይደል ልብሱን ይዞት የሚመጣው? አዎ እዚህ ነውር አለው። ድሮም አንቺ ያማረብኝ ሲመስልሽ ደስ አይልሽም። ተምረ ቢሆን ከፈረንሳይ ቶክሲዶ ይዘህልኝ ትመጣ። ወይኔ ጉዴ! ኧረ እጅህን ተወው። አልተውም። ነካከው። ሙቀት ነው አልቻልኩትም ጓደኛዬ። በብርድ ተሰቃይተሽብኝ ነበር እኮ እህቴ። ሞተውልሽ። መጽሐፍ ለዚህ እንኳን ይጥቀምጅ አንቺ። አንዳንድ ላድላቸው ገብቼ መጽሐፍ ኪብና አዳያቸው የኔ ይቻላል። የኔ ቆንጆ ጓደኛዬ አንድ ነገር ልነግርሽ ነበረ። ምንድን ነበረ? እንትን አምጪልኝ። አፌ ላይ ነበር እኮ ቱቤ ትፊያት። ልጅ እያለን የተለማመድነው ቲያትር ትዝ አለኝ። ምን የሚል? ቱበይ ትፊያት የሚለው ነበር። ቱበይ ትፊያት ቱ የእናት ጡት ነካሽ ናት። አይነት አሁን ትዝ አለኝ። ልነግርሽ የነበረው ነገር ትዝ አለኝ። ከቤቴ ውጭ ነኝ። ረግበይልኝ። ውጭ ከቤቴ ባሌ ሊመጣ ነው። ዶክተር ክብሩ ሊመጣ ነው። ዶክተር ክብሩ ደግሞ የሌባ ፈጥኗለሁ፣ መምጫ ፈጥኗለሁ። ከፈጠነ ደግሞ በቃ ጊዜያችን ሄዷል ማለት ነው። ካረጀን ደግሞ እንሞታለን። በቃ ካረጀን ምን ሆነሽ ነው? ተይኝ። የምተውሽ ምን ሆነሽ? እኔ እድለ ቢስ ሰው ነኝ። ተይኝ። እድሌ ነው። ንገሪኝ ትይኛለሽ? ቆይ ከምን ልጀምርልሽ? ምን ሆነሽ ነው? ከመጀመሪያው እሺ፣ መጀመሪያ የጋስ ጥላሁንን ጓደኛ አግብቼ እንደሄድኩ ነበር ድለቢስ እንደሆንኩ ያወቅኩት። ወዲያውኑ ሽማግሌው ሞቱ። እኔም ዲፕረስድ ሆንኩኝ፣ ጎዳና ወጣው እና ትላንትና ጥርግ በይ ከቤቴ ስትይኝ እሱ ነው ትዝ ያለኝ። ጥርግ በይ አልኩ እንዴ? ብለሻል እና እዛ ያሉ ዘመድ ነን ባዮች እናስጠጋሽ አሉኝ። ዘመድ ስልሽ አጎቴ አለ እና እዛ አጎት ተብዬው አምኜው ብትጠጋው ይኸው ያጎታጎትሽ። እሱማ ምን አለኝ፣ የስጋ ዝምድና የለንም፣ እናትና አባቴ የምታያቸው የእውነት እናትና አባትሽ አይደሉም ብሎ አረዳኝ። ከጎዳና አንስተው ነፍስ ሳታውቂ ያሳደጉሽ ነሽ አሉኝ። እኔ እኮ መውጣቱን እኮ እወጣለሁ፣ አንቺ ውጪ ስትይኝ ግን ድንገት ብቸኛና ማንም እንደሌለኝ ነው ትውስ ያለኝ። በቃ እዚህ አንቺ ጋር የመጣሁት እኮ ብቸኝነት ስላስቸገረኝ ነበረ እና እንደው እንደለመድኩት እዛ ሆቴል ባርፍ ይሻለኝ ነበር፣ ወይ ደግሞ አሜሪካ ተመልሼ
በቃ በብቸኝነት ህይወቴን በመራ ይሻለኛል። አይዞሽ ውብዬ፣ በቃ አይዞሽ። ለተናገርኩሽ በጣም ይቅርታ አድርጊልኝ። እረዳሻለሁ። በቃ ችግር የለም። ለክብሩም ቢሆን እንደምንም ነገር ያሳምናለሁ። እሺ በቃ እስኪመጣ ድረስ ምን ትችያለሽ? እሺ አይዞሽ። ዳዊቴ እዚህ እኮ የሆነ ቪዲዮ እያየሁ ማይ ዛሬ የካፌም ስራ ምንም የለም። እንዲሁ ስልክ ላይ አፍጣ ስትገለፍጥ ነው የምትውለው? አይ ተኮላን አስፈቅጄው ነው ከአባዬ ጋር ስራ አለኝ ብዬው። አቤት ስራቴ! ምን አሁን የሱ ስራ እዛ እጽዋት ተራ ሄዶ ቅጠላ ቅጣስ መብጠስ ነው? ምን አይቶ ወዲህ ነው። ዳዊቴ ከክብሩ ጋር ታወራላችሁ እንዴ? ምን ክብሩ? ምን ያስጮሃል? እኔ አጠገብህ አይደለም እንዴ ያለው? አይ ኤርፎን እኮ አድርጌ ነው። አዎ አልፎ አልፎ እናወራለን። ዳዊቴ እንደው እስቲ አንድ ነገር ልጠይቅ። ቀስ ብለህ እኔ እንዳልጠየቅኩ አስመስለህ እስቲ ክብሩ አንድ ሽቶ እንዲያመጣልኝ ንገረው። አይ አይሆንም እማዬ፣ እኔ እቃ እንዲያመጣልኝ ነግሬዋለሁ። እኔ አልነግረውም። ባይሆን ራስሽ ንገሪው። እኔማ እንዴት እነግረዋለሁ? አንተ ቀስ ብለህ እንደው እኔ እንዳላልኩ አስመስለህ አንተ ብትጠይቀውስ? እማዬ እኔ አልጠይቀውም። ባይሆን ለመክሊት ንገሪያት። አዎ ንገሪያት ይሻላል ወይ? ጥልሽ መጣህ እንዴ? አዎ መጣሁ። የሌለው መስሎሽ አማችሽ ሽቶ እንዲያመጣልሽ ከልጅሽ ጋር ትማከሪያለሽ። ሳልገባም እኮ ጥልሽ። ምን ያልገባኝ? ለእኔ ቶክሲዶ መምጠየቁ አሳፋሪ መሆኑ ለአንቺ ደግሞ የማያሳፍር መሆኑ። ወይ ጥልሽ ደግሞ አታካብደው እንጂ። እኔ እኮ እዚህ ድራችን ላይ ያለችው ጥላነሽ የምትባል ሴትዮ የፈረንሳይ ሽቶ እያለች እንደ ቁም ስቅለኝ ስላሳየች ነው እንጂ አይደል? አዎ የእሷን አፍ ባዘጋል ኩራቱ ስላንቱ አይደል እንዴ? ይህኔስ ቶክሲዶ በለብስ ኩራቱ ለእኔ ብቻ ነው? ጥልሽ ደግሞ የሆነች ነገር ከያዝክ እንደው በቃ አትለቅም፣ ችክ ትላለህ። ምንድን ነው ችክ ያልኩት? ያሳፍራል አላችሁኝ፣ ታውቁት። አንቺ ግን ከልጅሽ ጋር ሽቶ እንዲመጣልሽ ትመሳጠሪያለሽ። ኧረ እንደሱ አይደለም አባዬ። ዝበላት የእናቱ ልጅ። አንተ እንደ ልጅ ሁሉም ነገር ለእኔ ካልተገዛልኝ ብለህ ልታቆርፍ ነው እንዴ? አንቺ ያለሽ አይደል እንደ ልጅ ለብቻሽ ካልተገዛልኝ ብለሽ የምትመሳጠሪ የሌባ አይነ ደረቅ አሉ። ኧረ እኔ በዘሬም የለም። ምኑ ሌብነቱም ድርቅን ነው። ሁለታችሁም እኮ ትክክል ናችሁ። ከዛ ይልቅ ለምን እንደዚህ አናደርግ? የክብሩን አቅም ምን ያህል እንደሆነ እንጠይቃት መክሊትን። ጥሩ ከሆነ ለሁለታችሁም ይገዛል፣ ጥሩ ካልሆነ ያው አይገዛም። እንዴ ወይኔ ጉዴ! ምን ነው? መክሊት ሚስጥር ነው ብላ እኮ ነው የነገረችኝ። አይ መክሊትን አንጠይቃትም፣ በቃ ይቀራል። ለምንድን ነው እሱ ሚስጥር እንዲሆን የፈለጉት? ለአቀባበሉ እንዳትጨነቁ። ለአቀባበሉ እንጨነቃለን እንዴ? ኧረ አንጨነቅም። አዎ አንጨነቅም። ስለዚህ ሚስጥር አይደለም፣ እንጠይቃታለን። ልጅቷን እያበላሸሻት ነው። እሺ እሷ እኮ ናት ፓርቲ አዘጋጅታ ሰው ሰብስባ የጠበቀችኝ። ሔዋንን የመጠጥ ሱሰኛ እያደረግሻት ነው። ኧረ እኔ እኮ መጠጣት ሳልፈልግ የጠጣሁት። ያችን የመሰለች ቆንጅዬ ልጅ የአልኮል ሱሰኛ ትሆንና አንላቀቅ። ምን ታደርገኛለህ? የማደርገውን ያኔ ብናይ አይሻል? ኧረ ይሱፈን ራሴ አንጎበሩ አለቀቀኝ። ማትነዝነዘኝ በእናት። ይልቅ ምን አሰብሽ? ምን? እሷን ማስወጣቱ ላይ ትንሽ ላስብበት። ጠዋት ስሜታዊ ሆኜ የገባሁላት ቃል ልክ አይመስለኝም። ይሱ እኔ ግን አስቤበታለሁ። እኔ ጋር ማረፍ ትችላለች። ምን ያስክሻል? እኔ የሚታረፍብኝ ሰው አይደለሁም እና ታዲያ በቃ ንገሪያትና እኔ ጋር ማረፍ ትችላለች። እሺ ግን ይሄ አንቺ ጋር እንዳደረገችው የሰው መሰብሰብ፣ መጠጥ አብዝቶ መጠጣት ምናምን ግን አይቻልም። እሱን እንኳን እኔ ጋር ሰው አትደግመው። ብትደግመውስ? አትደግመውም፣ ተነጋግረንበታል።
መክሊቴ መክሊት አትበይኝ። ምን ተባብለን ነበር ሔዋን? ምን ተባብለን ነበር? እሺ አስወጪልኝ። ምን ላስወጣቸው? አስወጪልኝ ብያለሁ። አስወጪልኝ። እሺ ጋይስ ውጡ ተብለናል። ቤት ልንቀይር ነው። ኢሳይያስ አንተም ችግርሽ ምንድን ነው? ከኔ ምንድን የምትፈልጊው? ዲፕሬሽኑ እኮ ነው። ውሸትሽን አቁሚ። ውሸት? የምን ውሸት? መሰረትን አግኝቻት ነበር። የነገረችኝን ነገር ጠረጠርኩኝ። ዋሽታኝስ ቢሆን የሚል ነገር አሰብኩ። ወንድሜ የድሮ ጓደኛችን መሰረት ካፌ እንደምትመጣ ስለነገረኝ ከስራ እንደወጣው ስለሷ የምታውቀው ነገር ካላት ብዬ ላገኛት ሄድኩ። መክሊት እኔ ነኝ ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነው ያማረብሽ? የእውነት ሰላም ነው? አንቺ ማምሮብሻል። አይደወልም ስር እደውላለሁ። አረፍ በይ እስኪ። ሔዋን ድራማውን አንቺም ላይ ሰራችብሽ? የምን ድራማ? ቀጣዩ ተረኛ አንቺ ነበር። ከተመለሰሽ ቆይቷል። ተጠርዛ ነው የመጣችው። እንደመጣች እኔ ጋር ነበር ያረፈችው። እኔም እንዳንቺ ማንም የለኝም የማርፍበት እስካገኝ ምናምን ብላ ቤቴን ቤቷ አድርገው ነበር። ዲፖርት መደረጓን ለቤተሰቦቿ እንኳን አልተናገረችም። እዚህም እዛም እያለች ተደብቃ ነበር መኖር ግባ። ቤተሰቦቿስ? ለእኔ በባቡር አደጋ እንደሞቱ ነው የነገረችው። የባቡር አደጋ? ቆይ በቅርብ እዚህ ሀገር ላይ የባቡር አደጋ አልነበረም እንዴ? የሌላ ሀገር ዜና ነበር ያነበብኩት ማለት ነው። ዜናው ሁሉ ተደበላልቆ ጉድ ያፈላል። ውጭልኝ። ይወጣላ። የዚህ ሀገር ሰዎች ደግሞ ነገር ታካብዳላችሁ። አዎ ነገር እናካብዳለን። ፋራነት ቢመስልም ነገር እናካብዳለን። ለምን እንደፈለጋችሁ? አስቸኳይ ስራ ትቼ ነው የመጣሁት። ለምን መሰለሽ? ክብሩ ግን እንዴት ነው? ደህና ነው። ክብሩ ደህና ነው። ምን ሰምታችሁ ነው? ነግራቸው ነው አይደል? ቢነግረንስ ምን ችግር አለው? ክብሩ ልጃችን አይደል? እንዴት ነው እዛ በትርፍ ጊዜው ሽቀላ ምናምን አልጀመረም? ቀምጣልን ልትሉት ነው አይደል? ለዛ እኮ ነው ረፍዷል። ምን ሆነ የረፈደው? ዛሬ ማታ ነው የሚገባው። ምን? እንዳትጨነቁ ብዬ እኮ ነው መምጣቴን እንዳታውቁ ያደረኩት። ያው ካወቃችሁ አቀባበል እናድርግ ምናምን ብላችሁ ትጨነቃላችሁ ብዬ እኮ ነው። ለዚህ ነው ለመክሊት መምጣቴን እንዳነግራችሁ ያልኩት እንጂ ቃምጣልኝ ይሄን አምጣልኝ ትለኛላችሁ ብዬ አይደለም። እንዳትጨነቁ ብዬ ነው። እንዳትጨነቁ መጥቻለሁ።